ዋው እናንተ እውነት አብርሽ በዚህ ልክ ተቀይሮ ነው ወይስ ምንድነው? እኔ ይሄንን አላምንም። በዚህ ልክ ተቀይሮ ከሆነ እውነትም አንዳንድ ልጆች ሄርሜላ ጀግና፣ ሄርሜላ ጎበዝ፣ ሄርሜላ ትችያለሽ፣ ሄርሜላ የአብርሽ ደስታ፣ ሄርሜላ የምትኖረው ለአብርሽ ደስታ ነው እያላችሁ ብዙ ልጆች አላቸው። ግን እኔ ያንን እናንተ ያላችሁት ነገር ማለት የሚችለው እውነት አብርሽ በዚህ ልክ ተቀይሮ ከሆነ ነው። ገባችሁ አይደል? እዚህ ጋር አብዛኞቻችን ማለት በሚቻል ልክ አብርሽ ከሩታና ከሄርሜላ ይሆን እያልና ሳይሆን ምርጫው አንድ ሰው የራሱን ምርጫ ራሱ ነው የሚያውቀው። ለራሱ የሚሆነው ራሱ ነው የሚያውቀው። ማንም ሰው ከእከሌ ሆን ስላለው የሚሆን ነገር የለም። ማንም ሰው ደግሞ አይ ኤከሌን ጢላት ስላለው የሚጠላት ነገር የለም። ይህንን ያልኳችሁ ግልጽና ግልጽ ይገባችኋል ብዬ አስባለሁኝ። ምክንያቱም ለምን መሰላችሁ? እኛ እዚህ ጋር አብርሽን አብዛኞቻችን ከሩታ አብዛኞቻችንም ማለት በሚቻል ልክ ከሄርሜላ በቃ እንደዛ እያደረግነው ነው። ይሄም ማለት አንዳንዶቻችን ሆን ብለን ስለምናስመስልና ሆን ብለን ስለምናሽቃብጥ ነው። ምክንያቱም እዚህ ጋር አንድ ሰው ህይወቱን የሚመራው ራሱ እንጂ ማንኛውም ሰው አይደለም። ነገር ግን እንደ ሀሳብ አንዳንድ ነገር ልንልና እንዲሁም ደግሞ አንዳንድ ነገር ልናነሳ እንችላለን። ነገር ግን ዋናው አንደኛው መስፈርት ወይም ደግሞ መሰረት ያ ሰው ጤናማ ሆኖ ራሱ የሚመራ መሆን አለበት። ምክንያቱም እዚህ ጋር እኛ ሩታን ስለወደድናት ከሩታ ይሆን፣ አሁንም ደግሞ ሄርሜላን ስለወደድናት ከሄርሜላ ይሆን፣ ይሄ እኛ ዝም ብለን ምርጫችን እንጂ እውነታው ወይም ደግሞ የሚመርጠው ህይወቱን አብርሽ ነው ማለት ነው። ይሄ ለሁላችሁም ግልጽ ነው ብዬ ነው ማስበው። ገባችሁ አይደል? ነገር ግን አሁን በዚህ ሁኔታ አሁን በምናየው ሁኔታ ወይም ደግሞ በሚታዩት ሁኔታ አብርሽ ተቀይሮ ከሆነ እውነትም ሄርሜላ ትችላላች ነው የሚለው። እኔ እዚህ ጋር ብዙ ልጆች ሄርሜላ እንዲናት፣ ሩታ እንዲናት፣ ሄርሜላ እንዲናት፣ ሩታ እንዲናት። በእርግጥ ሩታን ከመጀመሪያው ጀምሮ እወዳታለሁ። ገባችሁ አይደል? ሄርሜላንም አልጠላትም፣ ሩታን ግን ይወዳታለሁ። ግን እዚህ ጋር ደግሞ ሩታን ወደድኳት ማለት ከአብርሽ ስለሆነች ብቻ አይደለም፣ ከአብርሽም ስለተለየች ብቻ አልጠላትም። ምክንያቱም ያኔ ያለ ምክንያት የምትወዱት ሰው በምክንያት አትሪቁቱም። ተግባባን አይደል? በምክንያት አትቀርቡትም፣ በምክንያት ደግሞ አትሪቁቱም። መጀመሪያ ጊዜ ሩታን ሳያት እንደ ዝም ብዬ ይወዳታለሁ። አሁን ደግሞ ከአብርሽ ተለየች ወይም ደግሞ በዚህ ደረጃ ደረሱ ከአብርሽ ብዬ ሩታን የሚጠላባት ምንም አይነት ምክንያት የለም። ገባችሁ አይደል? ይሄ ማለት ደግሞ እንዳልኳችሁ አንድ ሰው ከአንድ ነገር ተነስታ ምንድን ነው እየተነሳሳችሁት የምትወዱት ነገር በአንድ ነገር እየተነሳሳችሁ ደግሞ መጥላታችሁ አይቀርም ማለት ነው። ገባችሁ አይደል? አሁን ደግሞ ይህንን ያልኳችሁ ለምን መሰላችሁ? አብርሽ ከሩታን ቢሆን ሩታን የሚወዷት አይጠሏትም። እንዲሁም ደግሞ አብርሽ ከሄርሜላን ቢሆን ሄርሜላን የሚወዷት አይጠሏትም። ገባችሁ አይደል? ከማናቸውም ጋር ቢሆን እኔ ደግሞ ሩታንም ብትሆን ችግር የለም፣ አብርሽ ማለት ሄርሜላንም ብትሆን ችግር የለብኝም። ለምን እዚህ ጋር አንደኛው ሩታን ፈትቶ ከዛን ለሄርሜላ ቀለበት አድርጎ እንደሆነ ሁላችንም ግልጽና ግልጽ ጉዳይ ነው። አሁንም ደግሞ ሲቀጥል ሩታ አይ እኔ እኮ ይሄ ነገር ይበቃኛል ብላ ህዝብ ፊት አብርሽን አልፈልግም ብላ ህዝቡን ይቅርታ ጠይቃ ከአብርሽ የተለያየች ሴት ናት። ገባሽ አይደል? ስለዚህ ይሄንን እኛ በሆነ ነገር ተነሳስተን ሆነ ነገር ማለት ሳይሆን ዋናው አንደኛው አብርሽ ከሄርሜላ ሆና ከሩታ ሆና ከማናቸውም ቢሆን እንዳልኳቸው እኛ ችግር የለብንም። ዋናው ደግሞ ማስፈርተም ሲጀመር የሱ ጤናማ መሆን ነው። እሱ ጤናማ ሲሆን በሌላው ነገር በሙሉ እንደርስበታለን። ከሩታም ሆና ከሩታ ከሄርሜላም ሆና ከሄርሜላ ምንም አይነት ችግር አለ ብዬ አላስብም፣ እንደራሴ ማለት ነው። ግን እውነት ከሆነ በዚህ ልክ ተቀይሮ አሁን ከጠፋ ማለት ከሄርሜላ ከሄዳ ዛሬ ስንተኛው ቀኑ? አራተኛው ቀኑ ነው እንዴ? ሶስተኛ ቀን ወላ አራተኛው ቀን? እውነት በዚህ ልክ ተቀይሮ ከሆነ እኔ በጣም ደስ ብሎኛል። ግን በዚህ ልክ እኔ አላምንም። እናንተ እንዴት ማለት
አንድ ስንት ቀን 15 ነው ስንት ቀን ደንዝዘው ቀርቶ እንደ 3 ሳምንት ነው እንድናንተ ደንዝዘው ቀርቶብን ሁላችንም ግራ አጋብቶን አንድ ሰው ሲስቅና እዚህ ጋር ሲጫወት የለመዳችሁት ሰው ነገር ግን ደግሞ አሁንም በሆነ ጊዜ በሆነ አማካኝነት ያ ነገር ይሁንም አይሁን አሁን እኛ ይሁን አይሁን እርግጠኛ አንሆንም። ለምን አብዛኞቻችን ሩታና እንዲሁም ደግሞ ኢፍሬም ነው ይሄንን ነገር ያደረጉበት እንዲህ እያደረጉበት እያልን ነው። ይሄ እርግጠኛ በሆነው ነገር ሳይሆን በጥርጣሬ አንደኛው ሲጀመር ይሄ ምንድነው የአንገቱ ሀብል ከዛን በፊት እስከ ዛሬ ስናየው ሁለት ስለሊሆና ሲመጣ ደግሞ ሁለት ሆኖ ስለመጣና ስለተቀየረ ምናልባት በዛው ተጠራጥረናል። ይሄ ጥርጣሬ እንጂ እውነታውን አናውቅም። እውነታው የሚያውቁት ማናቸው? ይሄ ነገር ሆን ተብሎም እያስመሰሉም ከሆነ አይ ደግሞ እንደሚወራም ከሆነ ይህንን እውነታው የሚያውቀው እነሱና እነሱ ብቻ ናቸው። እዚህ ጋር እኛ ወጣም ወረደም ሄደም መጣም ብንል እውነታውን የሚናቀው ነገር የለም። አንድ ብለን ለማስመሰልና ለማሽቃበጥ ካልተነሳም በስተቀር ተግባባን አይደል? ስለዚህ የሆነም ሆና የመጣም መጣ የሄደም ሄዳ የቀረም ቀረ ዋናው ነገር አቶ አብርሽ ጤነኛ መሆን እኔ የሚፈልገው ይሄን አንድ ሰው ሰላም ይሁን ከዛን ህይወቱን ራሱ እንጂ እኛ አንመረም። እዚህ ጋር ደግሞ ባየነውና እንዲሁም ደግሞ በሰማነው ነገር በእርግጥ ሀሳብ ልንሰጠበት እንችል ይሆናል እንጂ አይ ይሄ ነገር እንዲህ መሆን የለበትም አይ ይሄ ነገር እንዲህ ነው አይ ይሄ ነገር እንዲህ ነው ማለት ብንልም ህይወቱን የሚመርጠው ራሱ እንጂ እኛ አይደለንም። ስለዚህ እኔ ደግሞ በዚህ ልክ ማያቴና እንዲሁም ደግሞ በዚህ ልክ ከሆነ እውነትም ተቀይሮ ይሄንን ነገር ማለት አብርሽን በዚህ ልክ እያየነው ከሆነ የምሬንን ሄርሜላ አዎ ጎበዝ ናት። የምሬንን አዎ ጎበዝ ናት። ግን ምናልባት ጊዜው አያስተማምንምና አያረጋግጥምና ስለዚህ ብዙ አልተማማንኩኝም በዚህ ልክ ይቀየራል ብዬ ማለት ነው። እናንተስ ምን ትላላችሁ? በነገራችን ላይ አብርሽ ምሬን ብዙ ልጆችን ህይወታቸውን ያቀየረ በሱ ሰበብ ሆኖ እየተቀየሩ በሱ ሰበብ ሆኖ እየተለወጡ እንዲሁም ደግሞ ምሬን በጣም በዚህ የምሬንን በጣም እንትና ያደንቀዋለሁኝ ማለት ነው። ምክንያቱም እዚህ ጋር ሴት በመቀያየሩ አንዲቷን እያስለቀሳ ከአንዲቷ መሆን አንዲቷ ደግሞ እያባረረችው ከአንዱ ተዋ ሲሄድ ያን ይሄ በጣም ያስጠላኛል። ነገር ግን በጣም ደስ የሚለኝ ነገር አለ እዚህ ጋር ሁላችንም የሀገራችን ልክ እናውቀዋለን። እንዲሁም ደግሞ ሀገራችን እንዴት እንደሆነች እናውቃለን። ብዙ ልጆች ሰርቶ ያኔ መለወጥ እየፈለጉ ነገር ግን ደግሞ ገባሽ አይደል? ነገር ግን በምን መንገድ ሆኖ ቢሆን ራሴን እቀይረዋለሁ። በምን መንገድ ቢሆን ደግሞ ቤተሰቦቼን ገባሽ አይደል? ቤተሰቦቼን የሚፈልጉትን ነገር መቼ አሟላለሁኝ መቼ አሳካለሁኝ እህቶቼን እንዲሁም ደግሞ ወንድሞቼን የሚል ብዙ እንደናንተ የምሬንን ተቆጥሮ የማያልቅ ህዝብ ነው ያለው። ግን በዛ መሀከል ሁላ ከዙሪያው ያሉት ሴቶችንም ሆና ወንዶችን አይ በዚህ ስራ ማሰማራቱ በራሱ ጀግና ሊያስብለው ይገባል። ስንትና ስንት ነው ያኔ ሰው በአብርሽ በኩል የሚዲያ ታዋቂ የሆነው ከዛን ደግሞ የዶላር አባት የዶላር እናት የሆኑ ስንት ሴቶች ናቸው ስንት ወንዶች ናቸው። ስለዚህ የምሬንን በዚህ ሳናደንቀው አናልፈው። ግን አብርሽ የምንጠራበት ጉዳይ አለ። አንድ ሰው እውነት የምትወዱት ከሆነ ጥሩነቱም እንዲሁም ደግሞ መጥፎነቱንም ትነግሩታላችሁ። በዚህ መንገድ ደግሞ በጣም አብርሽ እንትን የሚያደርገው ነገር ምንድን ነው? በስራ ጉዳይ ይቀርባሉ። ሴቶቹም ይሆን አብርሽም ይቀራረባሉ። ገባችሁ አይደል? ነገር ግን በስራ ጉዳይ እንደተቃረቡ ሳይሆን በሱ እንክብካቤ እየተነሳ ሴቶቹም ደግሞ እሱን ሲቀርቡት እሱም ደግሞ ሴቶቹን ሲቀርባቸው ልባቸው ወደ ሌላ ቦታ ይሄዳል። ወደ ሌላ ቦታ ማለት ደግሞ ምን ማለት ነው?
ይሄንንማ እናንተ አምራታችሁ ታውቁታላችሁ። መቼ ተጠፋችኋል ብዬ አላስብም እናንተ። ስለዚህ በኋላ ላይ ይቺ ሴት አልቂሳ በስራ ጉዳይ ተገናኝቶ ነበር። ነገር ግን ሲቀራረቡ የስራ ጉዳዩን ረስቶት ወደ ሌላ ጉዳይ ይገባሉ። ከዛም በኋላ ይወላችሁ አሁን እንደምታዩት ቢጥቢጥ ተብሎ ተበጣብጦ ይጠላል ማለት ነው። አሁን ምን ሊላችሁ ነው? አብርሽ በጣም ጎበዝ ነው። የምሬንን ስንት ሰዎች ናቸው ህይወታቸውን የቀየሩት ከነሱ እኩል ጎን በጎን የሚሰሩት ማለት ነው። እዚህ ጋር እንደኛ አይ እንዲህ ነው የምትሉት የምንለው እኛ ያንን እናንተም ታውቁታላችሁ። ያንን አክል ባይሆኑም ግን አብዛኛው ማለት በሚቻል ልክ ደግሞ ከራሱ እኩል የሚሰሩ ልጆች በጣም ተቀይሮ በጣም ተለውጠው ነው ያሉት ዞሮ። ስለዚህ አንደኛው መስፈርት በዚህ ልክ ስላየሁት ደስ ብሎኛል። እናንተም ባላቅም እውነት ከሆነ ነው። በነገራችን ላይ አንዳንዴ ነገራቶች ምንድነው የሚባለው ይገለባበጣሉ። ስለዚህ እውነት ነው ብላችሁ ርግጥ አድርጋችሁ እንዳታወሩ ትንሽ እንትን ያደርጋል። ስለዚህ ይህ ያም ሆነ ይህ ዋናው የሱ ሰላም ነው። እሱም ደግሞ በዚህ ልክ ማምጣቱ በጣም ደስ ብሎኛል። እናንተስ ምን ትላላችሁ? ባይ ባይ። ሁላችንም ወዳችኋለሁ። ቸር ቆዩልኝ። አመሰግናለሁ።